ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንግዲህ ዛሬ ረፈድ አድርገን ነው የመጣነው። በዚህ ምሽት የቀን መረጃችንን በጊዜ ባለማቅረባችን ይቅርታ እንጠይቃለን። ምክንያቱም አንድ ስልጠና ላይ ስለነበርን ኋላ ላይ ስለሱም በመጠኑም እናጋራቸዋለን። በዛ ምክንያት የቀኑን ስርጭታችንን ማስተላለፍ አልቻልንም። ይሁንና በእግዚአብሔር ፈቃድ በዚህ ምሽት እንግዲህ ብቅ ብለናል። የዓለማችንን ወቅታዊ ጉዳይ ወደ እናንተ ለማድረስ ፓስተር አለማየሁ መረጃዎችን አደራጅቶ ይዞልን መጥቷል። ከእርሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በዓለማችን ላይ የተከናወነ ያለው ወቅታዊ ክስተት አሁንም የተባባሰ ይገኛል። ይባሱኑ ለዓለም ደግሞ በጣም ትልቅ ተግዳሮትና በጣም ትልቅ እንቅፋት ስጋትም እየሆነ መጥቷል። ምን ይሆን ይሄ መረጃ የሚለውን እንግዲህ ከፓስተር አንደበት እንሰማ ይሆናል። ፓስተር አለማየሁ እንግዲህ አጠገቤ ይገኛል። ከእሱ አንደበት እንግዲህ እንሰማለን። በቅድሚያ ሰላምታ እንሰጣጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት እንደምን ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ አድማጮችን ይቅርታ ጠይቀናል። ሰዓታችንን ጠብቀን አልመጣንም። ይገባል። እንግዲህ ኋላ ላይ ያችን መረጃ ደግሞ በመጠኑም ቢሆን ለአድማጮች እናጋራለን። ዛሬ ውሏችን እንዴት ነበር? እስኪ ፓስተር ለአድማጮች ጠቅለል ባለ አጥር ባለ። እኔ በጣም ነው ሰርፕራይዞኝ የሆንኩት በአባቶች ልክ ይህን ስለ ሚዲያ በዚህ ዘመን ያለውን እውቀት እና መረዳት ስመለከት በተለይ ወንድማችን ጌታቸው በለጠ እና በዶክተር ንጉሴ ተፈራ የተደረገልን ገለጻና ትምህርትና ምክር አዘል ማለት ይቻላል። በተለይ ሚዲያውን ቤተክርስቲያን በምን መልክ መጠቀም አለባት የሚለውንና የሚዲያን ኤቲክስ ያገናዘበ ፕሮግራም ላይ መካፈላችን ከዛም ደግሞ የአባቶችን ባርኮት ማግኘታችን በጣም የሚያስገርም ነውና ለሌላው ሞዴል የሚሆን በደንብ በትውልድ መካከል ያለውን ክፍተት ጋፕ የሚያጠብ ነውና በዚህ ልክ ሚዲያውን የሚረዱ አባቶች መኖራቸው ሌላ መኖራቸው በጣም አፕሪሺየት የሚደረግና ለእኛም ደግሞ ትልቅ ትምህርትና ትልቅ ግባት የሚሆን ነገር ነው። ምክንያቱም ዛሬ በእያንዳንዱ ሰው እጅ ላይ ቴሌፎን አለ፣ ስልክ አለ። ሰው ከቴሌቪዥን፣ ከሬዲዮ፣ ከጋዜጣ እየራቀ እየመጣ ያለበት ወቅት ነውና በሁሉን ነገር በእጁ ስልክ ላይ ነው ያለው። በሶሻል ሚዲያው ላይ ነው፣ በሚኒስትሪ ሚዲያ ላይ ነው ያለው። ሰው በዚህ ላይ ነው ያለው እና ይህንን እንዴት መጠቀም እንዳለብን ማሳየታቸው በጣም እግዚአብሔር ይባርካቸው የሚባል ነው። አዘጋጁም ፓስተር አመለው ጌታ በጣም ጌታ ይባርከው። እኔ ከረዥም ጊዜ በኋላ ነው የተገናኘ ነው እና በጣም ደስ የሚል ፕሮግራም ነው ብዬ ብዙ ጊዜ ፓስተር አመሉ ጌታ ሚዲየተር ሆኖ ነው መሀል ላይ ሆኖ ትልቅ ሸክም እንዳለው እኔም በግል ያውቃለሁ። የትውልድን ጋፕ ለማጥበብ የሚሄድበት ርቀት በጣም ያስደንቀኛል። ይሄም ራሱ መበረታታት አለበት። እንዲሁም አብያተ ክርስቲያናት ህብረት ነበረ ይሄን ወይ ደግሞ ካውንስሉ ነበር ይሄን ማዘጋጀት የነበረበት። ቢሆንም እንግዲህ እንደዚህ እግዚአብሔር ሸክም የሰጣቸው ግለሰቦች በእንደዚህ አይነት መልኩ ይህንን አይነት ፕሮግራም ማዘጋጀታቸው በራሱ መበረታታት አለበት። ትልቁ ነገር እንዶ ባጭሩ ለመናገር ይሄ የሚዲያው የመንፈሳዊ ሚዲያው አገልግሎት እንግዲህ የ70 ዓመት እድሜ እንዳለው ይታወቃል። በተለይ 50ዎች ውስጥ ትልቅ ኢምፓክት አምጥቷል። በሂደት ግን ነፃነቱም ከመጣ በኋላ ትንሽ ሄደት ብሎ አሁን ላይ ግን
ሀዲዱን እንደሳተ ባቡር የሄደ ይመስለኛልና ያንን በትክክለኛው አቅጣጫ ለማስኬድ ጥረት መደረግ እንዳለበት እኛንም ጨምሮ ሸክም እንደተሸከመን እንደው ለአድማጮችም ማጋራት ስለፈለግን እግዚአብሔር ፈቃዱ ከሆነ ረቡዕ ዕለት በሚኖረን የዜና ሽፋን ለመስጠት እንሞክራለን። እንግዲህ እስኪ ፓስተር ከመሸም ቢሆን መረጃ ለአድማጮች ማቅረብ አለብንና ይዘው የመጣሁን መረጃ እስኪ አጋራ። ምንድነው በመካከለኛው ምስራቅ የተቀሰቀሰው ጦርነት 4ኛ ሳምንቱን ይዟል። እንግዲህ የትራምፕ አስተዳደር ለኢራን የ48 ሰዓት ጊዜ ገደብ ማብቂያ እየተቃረበ ነው ያለው። ይህንን ነገር እንድታውቁ። ነገር ግን የማይሆን ከሆነ የኢራንን የኃይል ምንጭ የሆነውን ዋነኛውን እንደሚመቱ ነው ያስጠነቀቁት። ኢራን እንግዲህ ዶናልድ ትራምፕ ለሰጡት መግለጫ ምላሽ ከመስጠት አልተቆጠበችም። እንግዲህ ምንድነው ያሉት ነገር ኢራን የአሜሪካን የትሬዠሪ ቦንድ የገዙትን ኢላማ እንደምታደርግ በማስጠንቀቅ ዛቻቸውን አስተላልፈዋል። ትሬዠሪ ቦንድ ማለት እንግዲህ የአሜሪካ ቦንድን የተለያዩ ሀገሮች ይገዛሉ ትርፋማም ስለሆነ። ይህን ትሬዠሪ ቦንድ ደግሞ አሜሪካ በመሸጥ ከፍተኛ የኢኮኖሚ ጠቀሜታ ታገኛለች ወይም ትርፍም ታገኝበታለች። የኢንቨስትመንትም ወይም ፕሮጀክቷን ለተለያየ ነገር ያላትን ፕሮጀክት የምታውልበት አጠቃላይ ከአንዱ የኢኮኖሚ ሶርስ ከሆነው አንዱ ክፍል ነው እና የኢራኑ የምክር ቤት አፈ ጉባኤ መሐመድ ባጋሪ ጋላቢፋ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት የአሜሪካ መንግስት ቦንድ የያዙ ሀገራትን ጋር ግንኙነት ያላቸውን የፋይናንስ ተቋማት ልክ እንደ ወታደራዊ የጦር ሰፈር ኢላማ ይደረጋሉ ብለው አፈጉባኤውም አክለውም የአሜሪካ ትሬዠሪ ቦንድ በኢራናውያን ደም የተነከረ መሆናቸውን ጠቅሰው እነዚህን መግዛት ማለት በዋና መስሪያ ቤቶች እና በንብረት ላይ ጥቃት እንዲሰነዘር መጋበዝ ማለት ነው ሲሉ አስጠንቅቀዋል። እንግዲህ የአሜሪካ ወታደራዊ በጀት የሚደገፈው የፋይናንስ ተቋማቱ ህጋዊ የጥቃት ኢላማዎች መሆናቸውን ገልጸዋል። እንግዲህ ምንድነው አሁንም ጦርነቱ የማስፋት ጉዳይ ነው ኢራን እያየች ያለችው እየተመለከተች ያለችው። በእርግጥ የኢራን የኃይል ማመንጫ የሚመታ ከሆነ መካከለኛው ምስራቅ ገልፍ ሀገራት ውስጥ ያሉ የባህሬን፣ የኩዌት፣ የቴሄራን አልኩኝ የተባበሩት አረብ ኤሜሬት የነዚህን ሳውዲ አረቢያን ጨምሮ እንደምትመታ ነው። እንግዲህ ተያይዘን እንጠፋለን የሚል ፖሊሲ የያዘ ነው። እንግዲህ ይሄ ከባድ ማስጠንቀቂያ ቃላት የተሰጠው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለዓለም አቀፉ የነዳጅ ንግድ ቁልፍ የሆነውን የሆርሙዝ ባህረ ሰላጤ እንዲከፈት የማትከፍት ከሆነ 48 ሰዓት ሰጥተናታል፣ ይህንን የማትከፍት ከሆነ ይህንን እንመታለን ብለው ከተናገሩበት ወይም ደግሞ መግለጫ ከሰጡበት በኋላ ተከትሎ የመጣ ነው። እንግዲህ እሳቸው ያሉት ምን አለበለዚያ ግን በኢራን የኃይል ማመንጫ ላይ ጥቃት እንደሚሰነዝሩና ቅዳሜ ዕለት የ48 ሰዓት የጊዜ ገደብ መስጠታቸውን ተከትሎ ነው። እንግዲህ አሁን እየተጋባደደ ነው ማለት ነው። ዛሬ አሁን ማምሻውን ራሱ አሁን ሊያልቅ የኛ ዜና እየተላለፈ ሊያልቅ ሊሆን ይችላል። አሁን የኢራኑ ፕሬዚዳንት ፔዚሽካን ምንድን ያሉት ይሄ አሜሪካን የተስፋ መቁረጥ ድርጊት ነውና ቦታ ማንሰጠውም አይነት ነገርም የማለት ነገርም ይታያል። እንግዲህ ምንድነው ይሄ ማስጠንቀቂያ ጊዜ ገደቡ ሰኞ ምሽት ማለት ነው። አሁን በእኛ ወይ በነሱ ምሽት፣ በነሱ ቀን ስለሆነ አሁን በነሱ ምሽት ማለት ነው። በዋሽንግተን ወይም በአሜሪካ ሰዓት አቆጣጠር ምሽት ላይ የሚጠናቀቅ ይሆናል። እንግዲህ ይህንን እርምጃ ለመውሰድ እየተዘጋጁ ነው ያሉት። ይህንን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካን እርምጃ እንደሚደግፉ ቃል መግባትን
የሚወስዱትን ማንኛውንም እርምጃ በጋራና በከፍተኛ መተማመን ላይ የተመሰረተ እንደሚሆን አረጋግጠዋል። እንግዲህ ጦርነቱን የሚጀምሩት አብረው ነው። አሁን ቃል መግባትም የሚያስፈልገው ነገር አልመሰለኝም። ነገር ግን ምንድነው ተደጋግፈን በጋራ ይህንን እርምጃ እንወስዳለን የሚል ነገር ነው ኔታንያሁ የተናገሩት። እንግዲህ ኔታንያሁ ትናንትና ነው በደቡባዊት አሪድ ከተማ የኢራን ሚሳኤል ያረፈበትን ስፍራ በጎበኙበት ወቅት ኔታንያሁ የአውሮፓ ህብረት ጨምሮ የዓለም መሪዎች ጦርነቱን እንዲቀላቀሉ ጥሪ አቅርበዋል። ጥሪ አቅርበዋል። እንግዲህ ይሄ ጥሪ ደግሞ ምንድነው መዛዙ? ሶስተኛው የዓለም ጦርነት ነው የሚነሳው። አሁን ምን መሰለ ይሄ ጥሪን እንትን የሚሉ ከሆነ የሚቀላቀሉ ከሆነ የአውሮፓ ሀገሮችንም ለመምታት ትነሳለች። እኔ አሁን ምንድነው ኢራን ብቻዋን አይደለችም። ይህንን ሁላችንም እናውቃለን። ኢራን በስተጀርባ እነዚህ ሀገሮች አሉ። እነዚህ ሀገሮች ስላሉ እነዚህ ሀገሮች ደግሞ የሚወስዱት ማለትም ቻይና፣ ሩሲያ፣ ሰሜን ኮሪያ ለኢራን ከሚያደርጉት ድጋፍ አንጻር ተነስተ ደግሞ እነዚህን ነገሮች ስትመለከተው ይሄ ጦርነት ወዳልተፈለገ ነገር እንዳይሄድ ስጋት አለ። ምናልባት እንደው አንዳንድ መረጃዎችም እየወጡ ይገኛሉና ሩሲያው ፕሬዚዳንት ፑቲን ከባድ ማስጠንቀቂያ እንደሰጡም እየጠቆሙ ነው ያሉትና ኢራንን እንዳትነኩ የሚል ቀጥተኛ ማስጠንቀቂያም እንደሰጡ መረጃዎች እየታዩ ይገኛሉ። ምን ትላለህ? እስቲ እሱን ግድ የለህም በነገው ዕለት ሰፋ አድርገህ ነው ይዘን እንምጣ። ምክንያቱም አሁን የጎግ ማጎግ ጦርነት ያልነው ወይም የሶስተኛ ዓለም ጦርነት ተብሎ የሚጠራው ጫፏ ላይ በስፒል እንደቆሙ ወይም በሚስማር ላይ እንደተቆመ የሚያስቆጥር መረጃዎች ናቸው እየወጡ ያሉ። ምንድነው በሌላ በኩል ደግሞ ኢራን የአሜሪካን ማስጠንቀቂያ ወደ ውድቅ በማድረግ አሜሪካ ዛቻዋና ተግባራዊ የምታደርግ ከሆነ የውሃ መስመር ሙሉ በሙሉ እንደምትዘጋና በገልፍ ሀገራት የሚገኙ የኢነርጂ መሰረተ ልማቶችን እና የውሃ ማጣሪያ ተቋማትን እንደምታጠቃ ዝታለች። ጋላፊ እንደተናገሩት በኢራን የኃይል ማመንጫዎች ላይ የሚሰነዘረው ማንኛውም የአሜሪካ ወይም የእስራኤል ጥቃት በመላው ቀጠና በሚገኙ የኢነርጂና የነዳጅ ተቋማት ላይ ወዲያውኑ አጸፋ ጥቃት እንዲከፈት የሚያደርጉና የማይቀለበስ ጉዳት የሚያስከትል ይሆናል ብለዋል። ይህ በእንዲህ እንዳለ እንግዲህ የጦርነቱ ግጭት በሳምንቱ መጨረሻ ይበልጥ ተባብሶ የቀጠለ ሲሆን እስራኤል ከፍተኛ የሚሳኤል ጥቃት እያስተናገደች መሆኗን እና በኢየሩሳሌም እንዲሁም በመካከለኛው እስራኤል የሚገኙ ነዋሪዎች ወደ መጠለያ እንዲገቡ ማስጠንቀቂያ ተሰጥተዋል። እንግዲህ አልጀዚራ እንደዘገበው ከሆነ ቢያንስ 8 የሚሆኑ በተለያየ በመካከለኛው እስራኤል የሚገኙ አካባቢዎች በሚሳኤል ሲደበደቡ ወይም ፈንጂዎች እንደተመቱ ተነግሮ እንግዲህ እነዚህ መረጃዎች ይዘን ስንመለከት እንግዲህ ዛሬ ደግሞ ሰኞ ማለዳ ላይ የእስራኤል ጦር በቴህራን በሚገኘው የኢራን መሰረተ ልማቶች ላይ ሰፊ የአየር ድብደባ መጀመሩን ያስታወቀ ሲሆን በዋና ከተማው የተለያዩ ክፍሎች ፍንዳታዎች መሰማታቸውን ተዘግቧል። በተመሳሳይ ኢራን ወደ እስራኤል እንዲሁም የአሜሪካ ወታደራዊ ኃይል ወደሚገኝበት የገልፍ ሀገራትም እንዲሁ መጠነ ሰፊ ወታደራዊ ዘመቻዎችን አድርጋለች። እንግዲህ ጦርነቱ በሚሳኤልና በድሮን የታገዘ ብቻ አይደለም። ገብቷል። ይህ ጦርነት እነዚህ ሀገሮች ድብደባ ባስቻገር በዓለም አቀፍ ደረጃ ከፍተኛ የሆነ የኑሮ ውድነት የዋጋ ግሽፈትን በማስከተል ላይ ይገኛል። ይሄ የዋጋ ግሽፈት ሰሞኑንም ዘግበነዋል። በፐርሰንት 2 ወይም ደግሞ 1-3 እያለ እየሄደ ነው።
2%፣ 3% እየጨመረ እየሄደ ነው። ዋናው ምክንያት የሚሆነው የነዳጅ ፍጆታ ዋጋ መጨመርና የትራንስፖርት የባህር ላይ ትራንዚት የሚደረጉ ትራንስፖርቶች መስተጓጎል እንደሆነ ለማወቅ ችለናል። እንግዲህ ይህንን እንዲህ ካልኩ አሁን ፍንትው ያለ መስመር እየተለየ እየመጣ ይመስላል። ይሄ መስመር ምንድነው እያመጣ ያለው የሚለውን ነገር ስንመለከት አሁን እየታየ የመጣው መስመር የሚያመለክትህ መጽሐፍ ቅዱስ ላይ መጽሐፍ ከጎግ ጋር የሚሰባሰቡት እነ ቶቤል ሌሎችም እነ ማጎር ሌሎችም እነዚህ አገራት ወደማይቀረው ነገር እየመጡ ነው ያሉት። እንደውም አህመድ ማነው የኢራኑ አፈ ጉባኤ ያሉት አሜሪካ ከፍርሃት ከጦርነቱ መውጫ መንገድ ስላጣችና ከፍርሃት ወይም ደግሞ አልሸነፍም ኃያል ነኝ ከሚል እልህኝነት የመነጨ ውሳኔ ነው የዶናልድ ትራምፕ ውሳኔ የሚል የሰነ ልቦናም ጦርነት ይመስላል እና ይሄን አይነት እንድምታም ያለው ነው። ነገር ግን ይሄንን ዘመን ቤተክርስቲያን በጥልቁ ልትመረምር ይገባል፣ ልታውቅ ይገባል፣ ሕዝቧን ልትደርስ ይገባል፣ ልታዘጋጅ ይገባል፣ ልታነቃቃ ይገባል። ምክንያቱም ችግሩ አፍጥጦ በራችን ላይ የመጣ ነው ያለው፣ ቤታችን ላይ የመጣ ነው ያለው። ለምሳሌ ይሄ ጦርነት ረዥም ጊዜ ወስዶ ነዳጅ እንደዚህ የሚስኮጎል ከሆነ ኢኮኖሚው የሚያሽቆለቁል ከሆነ የኛ ኢኮኖሚ ምን ያህል ጊዜ እየተደጎመ መሄድ ይችላል? ይህንን ማስተዋል አለብን። ለዚህ መንግስት ብቻ አይደለም ተጠያቂ፣ ወይም ደግሞ መንግስት ብቻ አይደለም ኃላፊነት ያለበት፣ ቤተ ክርስቲያን ትልቁን ድርሻ አለባት። በሰማይና በምድር መካከል ጣልቃ የመግባት ስልጣን የተሰጣት ለቤተ ክርስቲያን ነው። ስለዚህ ይሄንን ኦቶሪቲዋን አውቃ ተገንዝባ ሕዝቧን ጠርታ ልክ ነህምያ እንዳደረገ በተከበበ ጊዜ በእግዚአብሔር ፊት እንደወደቀ በእግዚአብሔር ፊት ወድቀን እነዚህ ነገሮች የሚለወጡበት ወይም ተዘለን የምንቀመጥበት ወይም ደግሞ ነገሮች የሚለወጡበትን መንገድ መምጣት አለበት ብዬ አስባለሁ። እውነት ነው። እንግዲህ ወገኖቼ ለዛሬ ያለኝ መረጃ የምሽት መረጃ በቀን መተላለፍ የሚገባው የምሽት መረጃ ይህንን ይመስላል። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም ቁልፍ ነገር ነው ያነሳው። የቤተ ክርስቲያን ኃላፊነት በጣም ቸል ሊባል አይገባም። እንደውም እንደ ጥሩ ማሳያ አድርጌ እንደማነሳው ኮቪድ የመጣ ጊዜ በነበረው የአጠቃላይ ሃይማኖቶች ህብረትም ጭምር እግዚኦ በማለት ያሳለፍነውን ጊዜ የምናስታውስ ይመስለኛል። እግዚአብሔር ያንን ደመና በጣም በጥቂት ኪሳራ እንዳለፍነው ሁሉም የሚያውቀው ይመስለኛል። በሌላው ዓለም ላይ በገፍ በሚሊዮን የሚቆጠሩ ሰዎች ሲረግፉ፣ እኛ ጋር ግን በጣም በጥቂቱ እንደተሻገርነው እናስታውሳለን። ስለዚህ በዛ መልኩ ቤተክርስቲያን መንግስት እስኪያውጅ ድረስ መጠበቅ የለባትም። የራሷን ድርሻ ኃላፊነት መወጣት አለባት። ከወዲሁ ያው ሳይቃጠል በቅጠል አይደለም የሚሉት አባቶቻችን። ስለዚህ ነገሮች ከመባባሳቸው በፊት ይህን ነገር አጽንኦት ሰጥተን በእግዚአብሔር ፊት ማቅረብ አለብን የሚል መልእክት ማስተላለፍ እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ ለሰኞ ምሽት ይዘን የመጣ ነው የመጀመሪያው ክፍለ ጊዜ ይህን ይመስላል። ኋላ ላይ ደግሞ እግዚአብሔር በረዳን መጠን በሌላ መረጃ እንግዲህ ተመልሰን የምንመጣ ይሆናል። እስከዚያች ሰዓት ድረስ እንግዲህ እግዚአብሔር ምሕረቱን ቸርነቱን ከኛ አያርቅ እንላለን። መልካም ጊዜ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።